አርዕስተ ዜና። የኢትዮጵያ መንግስት የፕሪቶሪያን ስምምነት የጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህወሓት ከሰሰ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ አገር እንዳይገቡ ውሳኔ ተላለፈ። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይ ህዝብ እየገፋ ነው ሲል ህወሓት ከሰሰ። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት ለ5 ቀናት ሲያካሂደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካዊ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጸዋል። እንደ ሁሉ ጊዜም ዝግጁ መሆኑን ይታወቅልኝ ብለዋል። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት እየታየ ነው ሲልም ተችተዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት መጋቢት 29 ቀን እስከ ሚያዝያ 3 ቀን 2017 ዓ.ም ድረስ ባካሄደው የማዕከላዊ ኮሚቴ ስብሰባ ያለፉት 6 ወራት ስራዎችን ገምግሜያለሁ፣ የቀጣይ 6 ወራት ስራ እቅዶችን አስቀምጫለሁ ብለዋል። የትግራይ ህዝብ በጦርነት የደረሰበት ጉዳት እንዳያበቃ የፕሪቶሪያው የሰላም ስምምነትን ከተፈረመ በኋላም በጉዳቱ በሌላ መልኩ እንዲቀጥል ተደርጓል ብለዋል። ከውስጥና ከውጭ በመተባበር የትግራይ ህዝብ አንድነትን ለመበታተን እንቅስቃሴ ሲደረግ ነበር፣ ነገር ግን እንቅስቃሴዎችና ሴራዎች መክሸፍ ጀምረዋል ሲል ገልጸዋል። የትግራይን ህዝብ አንገብጋቢ ጥያቄዎችን ለመመለስ የጊዜያዊ አስተዳደሩ የሚያካሄዳቸውን እንቅስቃሴዎችን ታሪካዊ ግዴታን እወጣለሁ ያለ ሲሆን የባከነውን ጊዜ በማካካስ በወራሪዎች ስር የሚገኘውን ህዝባችንን ነፃ ለማውጣት ግዛታዊ አንድነታችንን ለማስጠበቅ የተሰደደና የተፈናቀለ ህዝባችንን ወደ ቀየው ለማስመለስ ክልሉ እንዲያገግም ለማድረግና መልሶ ለመገንባት የክልሉን ሰላምና ጸጥታ ለማስከበር የበለጠ እድል እየተፈጠረ ነው ብሎ እንደሚያምን ህወሓት በመግለጫው አስታውቋል። መሰረታዊ የሆኑ የህዝብ ጥያቄዎችን ከግብ ለማድረስ የፓርቲው አመራርና አባላቱን ህዝቡን በማስተባበርና በማደራጀት ጊዜያዊ አስተዳደሩን ተልዕኮ ለማሳካት የሚጠበቅበትን ተግባር ለመወጣት ይተጋል ብለዋል። በዚህ አጋጣሚ የሚከተለው ሁሉ ግዴታውን እንዲወጣ ጥሪውን አቅርበዋል። የክልሉን ህዝብ ስቃይ ለማሳጠር እንዲሁም ያለፉትን ጊዜያት ድክመቶቻችንን በሚያካክስ መልኩ ዓላማዎችን ለማስፈጸም ርብርብ እንዲደረግ ማዕከላዊ ኮሚቴ መወሰኑን አመላክተዋል። በአሁኑ ወቅት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያው ስምምነት ነው ያለው መግለጫው፣ በመሆኑም ስምምነቱን ለመተግበር ተቀራርቦና ተማምኖ መስራት እንደሚያስፈልግ አምናለሁ ብለዋል። ህወሓት እንደ ፈራሚና ተደራዳሪ በስምምነት መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ አሁንም ዝግጁ ነው ሲል ገልጿል። በተለይም በወራሪዎች ስር የሚገኙ ህዝባችንና ሉዓላዊነታችንን ነፃ ማውጣት፣ የሰደዱና የተፈናቀሉ ወገኖቻችንን ወደ ቀያቸው መመለስ ከሁሉም በላይ ቅድሚያ ይሰጠው ሲል አሳስበዋል። የፕሪቶሪያ ስምምነቱ በትክክል ተግባራዊ እንዲሆን የኢትዮጵያ ህዝብና መንግስት፣ ዓለም አቀፍ ማህበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ ሲል ጠይቀዋል። ማዕከላዊ ኮሚቴው በመግለጫው በቀጠናው የሚታየው ልዩ ትኩረትና ጥንቃቄ የሚጠይቁ የጂኦፖለቲካዊ ለውጦች እድገት በትግራይ የሚኖረው ተጽዕኖ በመገምገም አቅጣጫ ማስቀመጡን አመላክተዋል። የህወሓት ማዕከላዊ ኮሚቴ በተለያዩ ምክንያቶች በቀጠናው እየተፈጠሩ ያሉ እና ወደ ግጭት ሊወስዱ የሚችሉ ፍጥጫዎች በተለይ በትግራይ ላይ ሊያስከትሉት ስለሚችሉ ሁሉን አቀፍ ውጤት ትኩረት ሰጥቶ በዝርዝር መገምገሙን አመላክተዋል። ቀጠናውን የሚያውኩና ሰላሙን የሚያበላሹ እንቅስቃሴዎች የሚያስከትሉት ጉዳት ከፍተኛ በመሆኑ በጥንቃቄ እንዲታዩና ሰላማዊ መንገድ እንዲፈቱ የሚያስፈልጉ ጥረቶችን ሁሉ እንደሚያደርጉ ማስታወስ እንዳለብን ብለዋል።
በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ ተወሰነ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎች እና ባለ 2 እግር ሞተር ብስክሌቶችን ወደ አገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሪሁ ሐሰን ተናግረዋል። ሚኒስቴር ዴኤታው ይህን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በአገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያስታውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እቅድ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪቱ ውስጥ ከማግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ብለዋል። ለዚህም ፖሊሲዎች የማስፈጸሚያ ስልቶችና የፖሊሲ ማዕቀፎችን መዘርጋታቸውን የገለጹት ሚኒስቴር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባም አክለው ገልጸዋል። በተለይ ተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮን እና ሌሎች የተፈጥሮ ሀብቶች በአገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የአገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2 እና 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሪሁ ከዚህ በኋላ ማንኛውም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ አስታውቋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸውም አሳስበዋል። በዚህም መንግስት ከካርቦን ፋይናንስ ጀምሮ በፋይናንስ እና ከፋይናንስ ውጭ ላሉ ችግሮችን ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። በብሔራዊ ምክር ቤት የወጣውን የአየር ብክለትን፣ የድምፅ ብክለትን ለመቆጣጠር የወጣውን አስገዳጅ ህግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግ አቶ በሪሁ ጠቁሟል። ኢትዮጵያ የአየር ብክለትን ለመከላከል የምታከናውናቸውን ስራዎችን አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት የኢንዱስትሪ ሚኒስቴር ዴኤታ አቶ ታረቀኝ ቡሉልታ ናቸው። ለዚህም በካይ ጋዙ ወደ አየር የሚለቀቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለት ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸር የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉ ሚኒስቴር ዴኤታው በአጠቃላይ ወደ 100,000 የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅት በአመት 63,000 ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችና ከ3,500 የማይበልጡ ሚኒባሶችና አውቶቡሶች በአመት ለማምረት ዝግጁ መደረጉን ተገልጸዋል። ይሁን እንጂ የሚመረቱ የኤሌክትሪክ ተሽከርካሪዎች አገሪቱ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ ነው ያሉ ሲሆን የትራንስፖርትና ሎጂስቲክስ ፍላጎት እጅግ ከፍ ያለ መሆኑን አገር ውስጥ በመገጣጠም ሆነ ሙሉ በሙሉ በማምረት የተገነባው አቅም ዝቅተኛ ነው ያሉት ሚኒስቴር ዴኤታው ይህ ማለት ተጨማሪ ኢንቨስትመንት እንደሚጠይቅ የሚያሳይ ነው ብለዋል። የአምራች ኢንዱስትሪ ፖሊሲዎች ለአምራቾች ቅድሚያ የሰጠ ነው ያሉት አቶ ታረቀኝ መንግስት ተኪ ምርቶችን በልዩ ሁኔታ እንደሚያበረታታ ገልጸው ሁሉን ከሀገር ውጭ በማስመጣት ጠንካራ ተወዳዳሪ ኢኮኖሚ መገንባት እንደማይቻል አክለዋል። በኤሌክትሪክ ተሽከርካሪዎች ከጸደቁት ስትራቴጂዎች አንዱ መሰረተ ልማትን መለየትና ማሟላት እንደሆነ የገለጹት ሚኒስቴር ዴኤታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያዎች እንደሚያስፈልጉ ተናግረዋል። ከነዚህም ውስጥ 1176 ያህሉ በአዲስ አበባ፣ ቀሪዎቹ ደግሞ በክልል ከተሞች እንደሚተከሉ ተሽከርካሪዎችን ማምረት እንዳለ ሆኖ ፈጣን ቻርጅ ማድረጊያዎችን ከመትከል አኳያ ያለውን የፋይናንስ ክፍተት ለማሙላት የግል ባለሀብቶች በትኩረት ሊሰሩበት እንደሚገባ ጥሪ አቅርበዋል።
ኢትዮ ኢንጂነሪንግ ግሩፕ በገጠመው የውጭ ምንዛሬ ችግር የማምረት አቅሙ ወደ 17 በመቶ መውረዱን አስታወቀ። ከ4 ዓመታት በፊት ከብረታ ብረት ኢንጂነሪንግ ኮርፖሬሽን ከሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ የተቀየረውና በታህሳስ ወር 2017 ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሆነው የማሽነሪ ማምረቻና መገጣጠሚያ የመንግስት የልማት ድርጅት ባለፉት 5 ዓመታት የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ መውረዱን ለሕዝብ ተወካዮች ምክር ቤት አስታወቀ። ባለፉት 3 ዓመታት ለማግኘት ካቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነውን ብቻ በማግኘቱ እሴት የመፍጠር አቅሙ ከ1 በመቶ በታች መውረዱ የድርጅቱ የስራ ኃላፊዎች ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅሙ 27 በመቶ መሆኑን የ5 ዓመት አማካይ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኢትዮ ኢንጂነሪንግ ግሩፕ የ8 ወራት እቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰሞኑን ሲያቀርብ በ2017 በጀት ዓመት የመጀመሪያዎቹ 8 ወራት ካቀደው ማሳካት የቻለው 51 በመቶውን ብቻ እንደሆነ ገልጸዋል። በ8 ወራት 21 ዋና ማሽነሪዎች ለማምረት ታቅዶ 13 ያህሉን ማሳካት መቻሉን የገለጸ ሲሆን አፈጻጸሙ ከዚህ ቀደም ከነበሩትን መልሶ በመጠገን እንጂ አዳዲስ ለማምረት ግብአት አለመኖር ተናግረዋል። ለአብነት የፎርም ወርክና የስካልፎልዲንግ ማሽን መጋዘን ውስጥ የነበሩትን ጠግኖ ከማውጣት ባለፈ በሚፈለገው መጠን ለማምረት የግብአት እጥረት ያጋጠመው በመሆኑ አዳዲስ ማምረት አልቻለም ተብሏል። ኃላፊዎቹ ባለፉት 4 ዓመታት የፋይናንስ አቅሙ ውስንነትና የውጭ ምንዛሬ አለማግኘት የማምረቻ ግብአት አቅርቦት ግዥን አስቸጋሪ እንዳደረገው ገልጸው ለሀገር ይጠቅማሉ ተብለው የታቀዱ ፕሮጀክቶችን ወደ ስራ ለማስገባት የአዋጭነት ጥናት ቢጠናቀቅም የፋይናንስ እጥረት የውጭ ምንዛሬ ችግር ማነቆ መሆናቸውን አስታውቋል። በተመሳሳይ ኢትዮ ኢንጂነሪንግ ግሩፕ ከመንግስት ተቋማት ጋር ባለው የገበያ ትስስር ምክንያት ከመንግስት የልማት ድርጅቶች፣ ከአርሶ አደሮች፣ ከሌሎች በርካታ ተቋማት መሰብሰብ የነበረበትን ገንዘብ ባለመሰብሰቡ የምክር ቤቱ እገዛ እንደሚያስፈልጋቸው ኃላፊዎቹ ጠይቀዋል። የቋሚ ኮሚቴው ሰብሳቢ በሰጡ ማብራሪያ ተቋሙ የሚጠይቀው የውጭ ምንዛሬ በገበያ ውስጥ የሚገኝ ቢሆንም የጠራ የኦዲት ሪፖርት ስለሌለው የሚያበድረው ተቋም አይኖርም ብለዋል። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ የጣሉት ያሉ ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዚዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና አንዷ ነች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ ሀገራቸው ላይ የጣሉትን የተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ ሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145% ከፍ አድርጓል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነትን መንገድ መመለስ ይገባል ብሏል። የቻይና የንግድ ሚኒስቴር ባወጣው መግለጫ ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካዊ የንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶች ውሳኔዎች ለአጭር ጊዜ ብቻ የሚቆይ ናቸው። እነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስቴሩ ተደምጠዋል። ፕሬዚዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በይፋ መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጅላቸው ተናግረዋል። ትራምፕ አክለውም ሁሉንም የኤሌክትሮኒክስ ምርቶች እና የሰማይ ኮንዳክተር የአቅርቦት ሰንሰለት በቀጣይ የሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። የንግግራቸው እንደ ስልክ፣ ኮምፒውተርና ሌሎች የቴክኖሎጂ ምርት አቅራቢዎች ላይ ስጋት ፈጥረዋል። የቻይናው ንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉት ሲሆን እርምጃው የሚኖረውን ተጽዕኖ ቤጂንግ እየገመገመች መሆኑን ገልጸዋል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ማቀዱ በሁለት ሀገራት መካከል ያለውን የንግድ ጦርነት
ጦርነት የበለጠ ያጋግለዋል ተብሎ ይታሰባል ብለዋል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54% የታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህ የታሪፍ ጭማሪ ወደ 145% አድጓል። ቻይና የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34% ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምጥለውን የታሪፍ ጭማሪ ወደ 84% ያሳደገች ሲሆን አሁን ላይ 125% አድሳለች። በቅርቡ የተደረገውን ጭማሪ ተከትሎ የተጀመረውን የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጀቷን አስታውቃለች። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።